ራሲ ስሚው ብዬ ነው። በሰላም ነው በሰላም ነው ወይ? ሌላው ምንድን ነው ካልሽው ምነግርሽ ዮኒ ማኛ ዝም ብሎ ስለሚቀበጣጠር በጣም ረጅም መንገድ ሲሄድ አዝናናለሁ ብለሻል። እዝናናለሁ በሱ ብለሻል። ሞጣ ጠፍቶ ነው ወይ? ጓደኛሽ ቤታዮ ጠፍታ ነው ወይ? ሀቢባ ጠፍታ ነው ወይ? እነሱን የማትሰሚው የኔን ቁጭ ብለሽ እየኮመኮምሽ ረጅም መንገድ የምትሄጂው ለምንድን ነው? የማይረባ ወሬ የማወራ ከሆነ ለምንድን ነው? ስለዚህ እነ ቤታዮ ተበሉ፣ ሀቢባ ፍቅሮቼ ማሮቼ ተበሉ፣ ሞጣ ተበላ። ሙኒት እኔን ብቻ ነው መታየው። ሰምታችኋል። ከማኛ ውጪ ወደ ውጪ ብላለች። ሰምታችኋል። ስለዚህ ለሌሎቻችሁም ነው የምለው፣ ለሌሎቻችሁም ያንን ነው። ግን እውነቴን ነው። በእንትን ሄዳችሁባት፣ እኔ በራሴ ነው በሙሜ ምናምን ስላለች ሄጄባታለሁ። ግን በቁም ነገር ሙስሊሞች አትዋሹ። አንድም እስላም ሴት አገባችም ልጇ እንዳረችም ጨፍራ ነው የምትድረው። ምንም አትዋሹ። የሆነ ታካችሁ በሃይማኖት ልታጠቁ እንዳትመጡ። መስደብ ካለባችሁ ከደበረቻችሁ እርገጧል። በላሻ ብለህ ግን በወደ ነገር መታችሁ የሌለ ነገር ማድረግ ይደብራል። ቆሻሾች ናቸው አንዳንዶቻችሁ። በጣም ክፉ ናቸው። ክፉ እግዚአብሔር ምስክር፣ ክፉ ውሸታሞች። ጭፈራ እያንዳንዱ ሙስሊም ሰርግ ላይ ይጨፍራል። ወንዱ ይጨፍራል፣ ሴቷ ትጨፍራለች። ዋሸው ወይ ንገሩት። አምጣ ይጨፍራል። ሁሏም ሙስሊም ተጨፍሪያለሽ። ለሳምንት ነው የምትጨፍሩት። ግን ሌላ ምክንያት ስታጡ በሌላ አሁን ገንዘባችን ተወሰደ፣ ገንዘባችን ተቀማ ምናምን የምትሉ የመርገጥ መብት አላችሁ፣ የመጠየቅ መብት አላችሁ። በሌላ ሙድ የመጣችሁ ግን በጣም ነው ታስቁ። ሌላው የብቻሽ ነው ወይ አሰርተሽው ነው ወይ? አንዳንዱ እንደሰማሁት መቀመጫዋ የተሰራ ነው፣ እሙሟ የተሰራ ነው። እንዴት አንቺ አሁን ጂጂን የመናገር መብት የለሽም፣ ቤታዮን የመናገር መብት የለሽም። ብትጣይ አንቺ አሁን ከቤታዮ ብትጣይ ከጂጂ ብትጣይ ስለ ሰርጀሪ አይወራ። ማውራት መብት የለሽም። መብትሽ እኔ አሁን አንድ ሰው መላጣ ብዬ መሳደብ መብት የለኝም። መብቴ ተወስዷል። ፊርማው ላይ አለ። እዛ ቦታ ላይ ልክ ፀጉር ሲተክሉልኝ መላጣ ብሎ የመሳደብ በመላጣዎች ህገ መንግስት ያስጠይቃል ይላል። ስለዚህ ማንኛውም ሰው መላጣ ሆኖ ቢመጣ ማኝዚ መላጣ ብሎ አይሳደብ ነው፣ አይቻል። ህገ መንግስቱ ነው። አንቺም አሁን ከቤታዮ ብትጣይ ከጂጂ ብትጣይ አንቺ ሰርጀሪ ማለት አይቻልም። በተለይ ዋናውን አሰርተሽ ዋናውን መግቢያ መውጫ ታሪኩን ቀይረሽ ሰርጀሪ ብሎ የመሳደብ ምንም አይነት ስልጣን እንደሌለ ፊርማው ላይ ገብተሽ ሌላው ማስጠበብና ድንግል ማሰራት ይለያያል። ቤተሰብ ድንግልና ማሰራት አይሰራም። ድንግልና አይሰራም። እሙሙ ይጠባል። እሙሙ መጥበብና ድንግል መሆን በጣም ይለያያል። ይሄኛው ፔን የለው ምን የለው ምንም የለው ፔን የለው ምንም የለውም። አሁን
አረ ሙኒት ምንድን ነው አንተ ፎንቃ ይዟታል ከኔ ጋር ማለት ነው። ፎንቃ ይዟታል፣ ምንም ጥያቄ የለው። ማንም እየተረገጠ የሚስም የለም። አንቺ ፎንቃለች። እኔ አንቺን ጋር አልችልም እናትዬ፣ በጭራሽ አልችልም። አቅሜ አይፈቅድም፣ ምን አይፈቅድም። አንቺ ፓራላይዝ ነው የምሆነው። አንቺ ቁጭ ብትይብኝ እግሬ በቃ ሽባ ነው። ልንገርሽ እኔ አቅሜን አቅ አቅሜን አውቃለሁ። እንዲህ ሰው ባለው ነው የሚሸነው። አባቴ ሰው ባለው ነው የሚሸነው። አስገባኝ እያለች ቤተሰብ ላስገባት ወይ ቁጥር አይቼ ያስገባል። ቁጥር አይ ቁጥሩ 200 ሙሉና አስገባት የሚለው ትገባለች። በህዝብ ምርጫ ነው። እኔ ቤት በህዝብ ምርጫ ለዝጋው 200 ሙሏት ትገቢያለች። በቃ ወሰናችሁ። ብሪጅስቶን ምናምን ባሽ አስበሽ ነው ነይ። ብሪጅስቶንም አለች። ለዚህ እኮ ነው የምትመቸኝ። እኔ ያንተ ነገር አራባና ቆቦ ስለሆነ እኔ ምንም አይመስለኝም። እንደው ለነገሩ ለጨዋታው ነው ለድምቀቱ ነው። እኔ የምልህ አንድ ነገር ላስተላልፍ። መጀመሪያ ሰርጉ ላይ በሆነው ነገር ለሰዎች መሳሳቻ መሆን አልፈልግም። አሁን ሁሱ ጋር ገብቼ ጠይቄው ነበር። ኢቨን ባሩካም ቢለበስ ያው ነው ተብሏል። ነገ ደግሞ ሙኒት አርጋለች ብላችሁ አርጋችሁ ዝኑብ አታምጡብኝ። ያው ስህተት ነው፣ አታድርጉ። ቆይ በሙስሊም ሴት ልጅ ትጨፍራለች አትጨፍርም? ያው ይጨፈራል፣ ግን አትጨፍሩ ተብሏል አለ። በቃ ሁሌ ይጨፈራል። ያልተጨፈረ መጨፈርማ ተጨፍሯል። ያው እንደኔ ሆነው ነው፣ ሳያውቁ ቀርተው ነው። ስለዚህ ያው እናንተም ሂዱና ጠይቁ፣ ተማሩ። ማሌሽ የኔን ግን ተከትላችሁ አርገሻል እናደርጋለን ብላችሁ ዝኑብ አታምጡብኝ። ተናግሬያለሁ። ያው በዮኒ ማኛው ቤት ተናግሬያለሁ። እሺ በቃ ላላላሰው እኔ እኮ ተመችቶኝ ነበር። ዮኒ አምሮህ ነው? ምን ሆነህ ነው የተጨነቀው? እንደው ኧረ አቅሜ አይፈቅድም። አንቺ ክፉ ሰው አይደለም። ምን ሆነህ ነው እሱ ላይ ተኝተህ የቀረኸው? እሱን እኔ ላኩልኝ ዛሬ። ይገርምሻል። አይ ማስታወቂያው ለመስራት ለምን አስፈለገ? ዘግብኝ እስኪ። አይ ስንት እህቶች የሆነ ለውጥ አንተ እንደው ከባለቤት ብታገኝ ደስ አይልህም? የሆነ የተለየ ለውጥ ባለቤት የሆነ ነገር ብትለውጥ አደባባይ መጥቼ አልዘግብማ። እኛ ስንጫወት የነበረውን ሲጀመር ሰምተሃል አንተ? ለባለቤት የሰጠሁት ጊፍት በሚል ጨዋታን አምጥቶት እንጂ ፐርፐዝሊ ለማውራት የተደረገ አይደለም። አንደኛ። ሁለተኛ ግን ምን አለበት ቢነገርና ሌላ የሚያደርግ ሰው ማድረግ የፈለገ ሰው ቢያደርግ። አሁን እኮ ሌላ ሰው ነው የሚመጣው አንቺ ጋር ምን ለሙኒት ብሎ የሚመጣ አለ እኮ። የቸገረኝ ብሆን ነበር እኔ። እንዴት አይቸግረውም? መሰለ ጋራ አይቶ ለእሱ እኮ ነው ጋራውን አይደለም የምልህ። እኔ ዮኒ ስንት ዓመት ተሸክም የኖርኩት ነገር እንዲሁ ዝግብ ሲፈጥር በጣም ነው የደነገጥኩት። አይተነው አናውቅም። አልዋሽማ። አባያ ስለምለብስ ይኸውልህ ጥቁር ነገር ስለሆነ ጥቁር ነገር ሰውነት ይከታል። አባያ ልቅ ነው፣ ብዙ አያስታውቅም። ጓደኞቼ ግን ያውቁታል። ጓደኞቼ ሴቶቹ መቀነት ስላደረግኩኝ ነው እንጂ የጎላው ምን አለ አንድ ኢትዮጵያዊት ቆንጆ ስላለች ደስ አይልህም እንዴ? እኛም አልተቃወምንም እኮ እሱን ነገርኩሽ እኮ። አንቺ ከነ መሲ ብርጅስቶን ምናምን ጋር ትጨፍሪያለሽ፣ ለብቻው እሱ የሆነ ቦታ ይጨፍራል። ይሄ ነው ግራ የተጋባል። ችሎታ እኮ ነው ዮኒ፣ ችሎታ። ከአዳልጅ ጋር መጣላት ይደብራል። ለማንኛውም
ደግሞ እኔ አንተን መንገድ ላይ በጣም የምሰማበት ሰበብ ልክ እንደሆኑ እንዲህ ነው። ጨዋታ ነው ያንተ ነገር። ሌሎች ሰዎች ኮንሰንትሬት ይፈልጋሉ። እኔ እየነዳው የትኛው አንወሻሽ እኔ ሌላ ሰው ስም አታስቀረኝ። እኔ የሁሉንም ሰው የማንንም አልሰማሽ እኔ ወሬ ያስፈልግ እንጂ እኔ ሁሉንም እሰማለሁ። ሁሉም ቤት ገባለሁ እኮ አንተ ጋር ነው ብዙም ማንግባባው እንጂ እኔ ሁሉም ቤት ገባለሁ ወላሂ። እና የኔም ብቻ እየኮመኮንሽ የምትሄጅበት ሁሉ ነገር ላይ ስለምትገባ ነው አንተ። አሁን እኔ ላይ ምን ጋ አልገባህም? እስኪ ንገሪኝ። ገባው ቤት ነው ይቀረኛል። እንትና ጋ ገባህ፣ እንትና ሁለቱንም ነካሃቸው። ያኛውን ትልቅ ነው አልክ፣ ይሄኛው ስንቱን እንትን ብሎት ነው አልክ። ስራዬን ሌባ አልከኝ። ምን ያልነካኝ ነገር ስራው የተባለው ነው። መጥተው እግዚአብሔር ምስክሬን ያላወጣሁትም እንጂ ብዙ ሰዎች አንተ ቤት ትምጣለን እያሉ የሆነ አንድ ነገር እኔ አንድ ጥያቄ ልጠይቅ። ሲሪየስ ኦኬ። አንተ እዚህ ጋር ቁጭ ብለህ ነው የምታወራው። ኪሳራ የለውም አይደለ? ካገኘህ ትጠቀማለህ፣ ላታገኝም ላትጠቀም ትችላለህ። ግን ተጫውተህ ነው የምትሄደው። ቢዝነስ ላይ ያለ ሰው ይሳካለታል፣ አይሳካለትም። አለመሳካት ሌብነት አይደለም። ሳይሳካልኝ ቀርቼ አልሰጥም አላቃችሁም ብላቸው ያ ሌብነት ነው። ይሄ ነው ሌብነት የሚባለው። እኔ አዎ እንደዚህ ነው እንደዚህ ነው ጊዜ ስጡኝ፣ እየሰራው እየከፈልኩኝ ነው፣ እንዲህ ተባብለን የዘጋነው ነገር ነው። ለራሴ ለአእምሮዬ ሰላም አለኝ። ምክንያቱም የምችለውን እየከፈልኩ ነው። እየጠበቁም ያሉ በእርግጥ ብዙ ልጆች አሉ። የወንዶችን ስራ ደግሞ እየሰራሁኝ ነው። ያው አሁን ትንሽ የቪዛ መወዛገብ ቢኖርም እየሰራሁኝ ነው። ግን አላቃችሁም ያልኳቸው ሰዎች ያሉ ሌብነት አላቅህም ወይም አገር ብቀይር ኮንታክቶቼን ብዘጋ ቦታዬን ብቀይር ይሄ ሌብነት ነው። ፊት ለፊት ቁጭ ብዬ ያለው ሰው ነኝ። ባልሽ አለማድረግና አለመመለስስ ምን ይባላል? ያ እኮ ነው አለመሳካት። ያ ነው አለመሳካት። ባይሳካም ልንገርሽ፣ አሁን ለምሳሌ ከኢትዮጵያ ነው አይደል ብዙዎቹ ሊመጡ የፈለጉት። በአንድ ሰው ስንት ነበር? የተለያየ ነው። የሁሉም የተለያየ ነው አይደል? ኦኬ። የአንድ ሰው የሆነ መጣና ያንን ተስፋ ያደረገ ሰው ተበድሮ ነው ያንን ገንዘብ የሚሰጠው። ኢትዮጵያ ላይ መቼም ያን ያለ አቅም ያላቸው ብዙ ሰዎች የሉ አረብ ሀገር ለመሄድ። ስለዚህ ያንን ከሌሎቹ ተበድሮ በዚህ ጊዜ ውስጥ ከፍዬ ወጥቼ ሰርቼ ከፍላለሁ ያለ ሰው ያ ነገር አልተሳካም፣ አንቺ ጋር ባለው አልተሳካም። ያ ሰው የሚገባበት ዕዳን አስበሽዋል? ያ ሰው ያቺ እናትም ሆነች ያቺ ሴትም ሆነ ያ ሰው የሚገባበት ዕዳ ያ ሰው የሚገባበት ስቃይን አስበሽዋል? ለሰከንድ አስቤዋለሁ፣ እረዳቸዋለሁ። ነገር ግን እኔ ደግሞ አንድ ጥያቄ ልጠይቅ። አለመሳካት ማለት ይሄ ነው። ቢሳካልኝ እነሱ ሰፈር የሚያደርጉትን ነገር ቁጭ ብዬ አላይም። ገባ? አሁን እኛ በሽምግልና ወይም እዚሁ በዚሁ ንግግር በሚዲያ ሆነ እንጂ በህግ ራሱ ቢኬድ ይሄ ነገር ሙና ምንድን ነው ችግርሽ? ችግሬ ይሄ ነው፣ ሀቃቸው አለብኝ። ምንድን ነው የምባለው? ሰርተሽ ክፈይ ነው የምባለው ነው አይደለም? ከካድኩኝ ደግሞ ኢንቨስቲጌት ይደረጋል። ያው የዚህን ሀገር ህግ ታውቀዋለህ። ለምን የተወሰነ አላደረግሽም? ለምሳሌ እኔ አሁን እንደ አንድ ቢዝነስ ሰው ራሴን ባስብ 5 ሰው ወይም ደግሞ 4 ሰው ወይም ደግሞ 10 ሰው አድርጌ መጀመሪያ እንደሱ ፕሮሰሱን እየጨረስኩ ለዛማ የሆነ 17 ሰው በላይ እኮ ከፕሮሰሱ ነው የምልህ። ይሄ ዝም ብዬ በኖርማል ማመጣቸውን አይደለም የምልህ። ከዚህ ፕሮሰስ ጋር የተያያዙ ልጆችን ካሉት 50 ልጆች 51 ልጆች 17 ሰው አስገብቻለሁ እኮ። ከዛ በኋላ ግን የ17ቱ ሪዛልት ደግሞ መጥፎ ነው። ጭራሽ በነፍስ ተጠያቂ ያደርገኛል። ገባ? እነዚህ ልጆች መጥተው አንድ ሰው በኮንትራት ስታመጣ 2 ዓመት ኮንትራት ብለህ ስታመጣው ስራዬ የሃውስ ሜድ ነው፣ እሺ የሰው ቤት ስራ የሚሰሩ ልጆች ነው ብለህ ስታመጣቸው አስገባኋታውን ስራ አይደለ? 2 ዓመት ኃላፊነት አለብኝ። እኔ ደግሞ ለሚያስገባው ድርጅት ነው የምሰጠው አይደለ? ያ ድርጅት አስገባቸው ስራ ሳይመቻቸው ሲቀሩ ተመልሰው ሲመጡ ፓስፖርት ይሰጥና ሂዱ ይላቸዋል። የ28 ቀን ነው ያላቸው እነዚህ ልጆች። በ28 ቀን ጊዜ ውስጥ ቼንጅ ስታተስ ማድረግ አለባቸው። ያ ከሀገር መውጣት አለባቸው። ያ ቼንጅ ስታተሱን ማድረግ አለባቸው። ካላደረጉ ቀጥታ ፋይን ውስጥ ነው የሚገቡት። ኦኬ። ኤክስፒሪየንስ የላቸውም። የሆነ አዳዲስ ልጆች ናቸው። እንደው ከ100 10 ልጅ ብታስገባ ነው በእንደዚህ አይነት ሁኔታ በዚህ ፍጥነት። አለበለዚያ ልምድ የሌላቸው ልጆች ጊዜ ይወስዳል። ሪስክ ውስጥ የበለጠ ሪስክ ውስጥ ነው የምገባው። የልጆቹንም ህይወት ነው የማበላሸው።
ስለዚህ ምንድን ነው ማድረግ ያለብኝ? የተቀበልኩትን መመለስ። ይሄ ቀላሉ መንገድ። እዚህ መጥተው ሌላ ላይፍ ሰፈር ከሚያደርጉ ሌላ ታሪክ ውስጥ ነገ መታ እንዲህ ቦታ ገብታ ልጅቷ ተደፈረች፣ እንዲህ ቦታ ሆና ተገደለች፣ እንዲህ ቦታ ተደረገች የሚባለው ነገር በእኔ እንዲሆን አልፈልግም። ስለዚህ የተዋዋልኩትን ነገር አቁሜ ብራችሁን እመልሳለሁ። በመሀል ድንገት አንዳንድ ትክክለኛ ስፖንሰሮች ሲመጡ ለድርጅት ወይ ለምናምን ሳይሆን ትክክለኛ ስፖንሰር አሁን ምሳሌ ልስጥህ። መሲ መታ ሙኒት ሰራተኛ ፈልጋለሁ ስትለኝ ከነዛ ውስጥ አንዷን ሳባ አድርጌ እሰጣለሁ። ይሄ ግን ከስንት አንዴ ነው የሚያጋጥምህ። ዴይሊ የምትሰራው ነገር አይደለም። ድርጅት ሲሆን ግን በአንዴ 5 ልጅ ይወስድልሃል። ከዛ መልሶ 5 እንዲህ እያለ ይወስድልሃል። ግን ያላቸው የሚያደርጉት ነገር ደግሞ አልተስማማኝም። እነዚህ ልጆች ይታመማሉ። ሲታመሙ ሂጂ ውጭ ፓስፖርት ይዘሽ ካላት የማን ዕዳ ናት? የኔ ዕዳ ናት መልሳ። እና ይህን ነገር በደንብ ሳታስተውይበት ነበር የገባሽበት? ይህን ጉዳይ ይሄ ሁላ ነገር እንደሚመጣ አታውቂም ነበር? እንደ ድርጅትነታቸው ኃላፊነት የሚወስዱ ነበር የመሰለኝ። ሲወስዱም አይቻቸዋለሁ የተወሰነ ላይ ገባ። በኋላ ላይ ግን በተደጋጋሚ ልጆች መመለስ ሲጀምሩ ፍራቻም ነው። አስቤበታለሁ ቢመለሱ የሚለውን ነገርም ግን አላሰብኩበትም። ቢመለሱ ምንድን ነው ማድረጋቸው? ወዲያው ስራ ያገኙልኛል ብዬ ያሰብኩት ራሱ ሊሆን አልቻለም። ያ ነው ችግሩ። እና ብሩ የት ሄደ ብለው የሚጠይቁ ሰዎች አሉ። ታዲያ ካልተመለሱ ምን ካላሉ ለሌላ ጉዳይ ውለሽም ነው? ለሌላ ጉዳይ አዋልኩት። የተወሰነውም እጅ ላይ ስላለ ተመለሰ። እሙሙ ግን ከሱ አይደለም። ከአስተያየት አውቀዋለሁ፣ ሳትናገረው አውቀዋለሁ እኔ። እሺ ከዛ አይደለም። በጣም ነገረኛ ነው ዮኒ፣ ወላሂ ነገረኛ ነው። አሁን ጭራሽ እንዲህ ብለሃቸው ነገር እንግዲህ ከሱ አይደለም ከቤተሰብ ነው ከባሉካው ነው እየተባለ ነው እንዳየው። ግን እንደዚህ ለምን አሰብሽው አደባባይ ይሄን ማውራት? አሁን ለምሳሌ ይሄን ጉዳይ ቁም ነገር አይ ነው በወሬ እኔ ሁሉም ቢያደርገው ደስ ይለኛል ስለተደሰትኩበት። አንቺ ነሽ የምትደሰተው እሱ እኔ ግራ ገባኝ እኮ። ባልህን ስታስደስት ማን ነው የሚደሰተው? ተው ይሆን ክፉ አታስወራ ተው። ለምንድን እኔ ላይ ፎከስ አድርግ ደግሞ በዛ ላይ በቀደም እንዴ እኮ ትኩስ ዜና ነው። ምንድን ነው የምታወሪው? ቆይሽ ሌላ ጥያቄ ደግሞ ልጠይቅህ ይሆን። በጣም የገረመኝ አሁን በዚህ በእኛ መሀል በተፈጠረው ነገር ላይ እኔን አብረህ የወነጀልከኝ ለምንድን ነው? ምንድን ነው ጥፋቴ? እሷ ቤት ነበር ማ ቤት? ነጭ ቅማል ቤት። ነጭ ቅማል ቤት እኮ ልክ አሁን አንተ ጋር እንደመጣሁት ራሴን ነፃ ለማውጣት ነው የገባሁት። እኔ እኮ ተጠቂ ነኝ ሆኔ ይሄን አታውቅምና ነው። ነጭ ቅማል ቤት እሷ እኔ እንደዛ እኔ ሄለንን ልንገር በጣም ነው ያሳዘነችኝ። አንደኛ፣ ሁለተኛ ነገር ደግሞ ሄለን መጠቀሚያ ነበረች። መጠቀሚያ ነው እየተጠቀመችባችሁ። ኖ ከዛ በኋላ ተጠቀመችባቸው እንጂ እኮ መጀመሪያ እኛን ማጥቂያ ነበር አይደል? ስፔሻሊ እኔ በኦቲስቲክ ልጆቼ ሁሉ ስታላግጥ ነበረ። አረ እግዚአብሔር ይጠብቅልሽ። በልጆችሽማ ማን አባቱም እንዲመጣ አልፈ የማንም ልጅ የኔ የሞጣ ልጅን የሚነካ እኔ ረግጠዋለሁ። እግዚአብሔር ምስክሬ ነው የምልሽ። ጸበኛዬ ነው በልጆች እኔም ከሊያ ጋር ጸበኛ በልጇ ከመጡ አልፋት። የአንቺንም ልጅ ቢመጣ አልፋት። አንድ ነገር ልንገርህ፣ በልጅ የሚመጣ ነገር እኔ አልሰጠኋቸውም፣ እነሱም ወደው አላገኙትም። ስለ ልጆቼ ተናግራ ነበር። ሌሎችን እንደዚህ ውስጥ በማስረጃ ነው ያወጣችው። ስለ ልጆቼ ነው እኔ ራሴ እናገረው የለ ያው ያውቃሉ። ግን ልታገናኝ ነው። አሁን ራሱ እኮ አልነገረችኝም። የእንትናን ራሱ ስሙን መጥራት አያስፈልግም። የእሱን ራሱ ስሜታዊ ሆኜ ላገናኛት ፈልጌ እንጂ አልነገረችኝም እያለች መቀባጠር ጀመረች። አሁን ደግሞ ግራ የገባው ነገር እኔ የእነሱ ጉዳይ ምንም አይመለከተኝም። ይኸውልህ ግን እኔ ተበዳይ ነበርኩኝ። አንድ ሁለተኛ ነገር ቤቷም የገባሁት ደግሞ እዛ ቤት ውስጥ የነበረው ሰው እሷ ጋር የነበረው ሰው ሲናገር የሰማሁት ነገር ስለ እኔን እንደዚህ ሲከሰኝ የነበረ አንቺ ብር ተቀብለሽ አንቺ እንደዚህ ብሎ ሲከሰኝ የነበረ ሰው ብር ተቀባይ ሆኖ ድምፁን ስለሰማው ወይም አቀባባይም ሆኖ ይሁን ድምፅ ስለሰማሁኝ ድምፅ በጆሮ የተናገረውን እዛ ቤት ሳየው ሆን ብዬ ነው የገባሁት። ስገባም ቀድሜ ናይስ ቱ ሲ ዩ ሂር ነው ያልኩት። በቃ ለሱ እንደገባው እንዲገባው። ከዛ በተረፈ ሄለን አሁን አንተን እንዳስረዳው ስለ ስራ ያስረዳዋት
ቀኑን ሙሉ ነው ያልነው። ስንት ነገር አወራን ወጣን። አሁንም ቢሆን እኔ እሷን ብሌም አላደርጋትም። ሆን ተብሎ የሰማሁት ድምፅ አለ እኔ በጆሮዬ የሰማሁት። ስለ ሙኒት ማወቅ ከፈለግሽ እከሌን ጠይቂ። ምንድነው ስለኔ የሚታወቀው? ሚዲያ ላይ ያለው ሴትዮ፣ ህዝብ ፊት ያለው ሴትዮ ምንድነው ስለኔ እንዲታወቅ የተፈለገው ነገር? ስለ ስራዬ ራሴ ተናግሬያለሁ። ስለ ልጆቼ በትምህርት መልክ ለሰዎች ነግሬያለሁ። እኔ ተበዳይ ሆኜ እያለሁ አንተ በቀደም ለታ ስታወራ ያወራው ከሶርሱን ከምንጩ አምጥቶ ያወራው እያለ ሁሉንም ታሪክ ነው የምልህ። ስፔሲፊክሊ ይሄንን አይደለም፣ ሁሉንም ያወራው ያቀበለው ያስወራው እያለ እኔ መቀላቀሌ ለምንድን ነው? እኔ ተበዳይ ነኝ። እኔ ህጋዊ ሰው ነኝ። ኢመራት ላይ ማንም ይሁን ምንም በፈለገው መንገድ መጥቶ ሊጠይቀኝ መብቱ ነው። የሰማው ነገር ካለ ኤቪደንስ ካለው መጠየቅ መብቱ ነው። ግን አንዳንድ ጊዜ ልክ ቅመም ስትደረግ ሁሉ ነገር ላይ ይደብራል። ምክንያቱም ከጀርባችን ቤተሰብ ያ ነገርን እንግዲህ በየቤቱ እየሄደች አስረድታለች። አንዳንድ ስለሙሙ መጠየቅ የምትፈልጉ ሴቶች ካላችሁ ጠየቁ፣ መለስኩላቸው። እንዴት እንደሚሰራ እንዴት እንደሚከሸን መንገድ ትችላላችሁ። እንግዲህ ጠይቀው ነግሬያቸዋለሁ። ዋናው ደፍተሯ እሷ ናት። ስለ ፀጉር እኔን አይደል የምትጠይቁኝ? ቆይ ሌላው ጥያቄ አለ። አልፋታሽ ከኋላም የተሰራ ነው ወይስ የራስሽ? ወላሂ የራሴ ነው። ወላሂ የራሴ ነው። እንዴ ምን ሆነሃል? እንዴት ነው የምቀመጥበት የተሰራ ነገር ላይ? እኔ እፈራለሁ። እሺ እኔ ልጠይቅ። ሁል ጊዜ ጥያቄ ስለነበር እኔ አንተ ጉንጭህን ተሰርተኸዋል? የኔ ጉንጭ ወላሂ ተሰርተዋል። ይሰራል። ቦቴክስ አልተሰራውም? ጉንጭ ይሰራል እንዴ? እንዴት ነው እንዲህ ድንቡሽቡሽ ያለው? ከበፊትም ነኝ እንጂ ስፖርት ሰርቼ ወልቄ ነበረ። ወፍራል ክሳ ሲሉኝ የበፊትም የእንትናንም ሰይፉ ሾው ላይም ገብተሽ እንዲያውም እዛ ላይ ከዚህ የበለጠ ያበጠ ነው። እኔ ትንሽ ስፖርት ካቆምኩኝ ድንቡሽቡሽ ነው የምለው። ደግሞ ቻፓ የለውም ትላላችሁ። ቦቶክስ እኮ ውድ አይደል እንደ ቦቶክስ ይሰራ ሰው እኛ ጋር እዚህ ኖርማል ነው፣ ኖርማል ነው። እኔ ግን የሆነ ታውቃለህ ገንዘብ ቢኖረኝ ከዚህ በላይ አሁን ደግሞ ባለዕዳ ሆንኩና ነው እንጂ በቃ ስዕል መስዬ ብቀመጥ ከላይ እስከታች ደስ ይለኛል። ምን ለማሰራት አስበሻል? እስኪ ዘግቢኝ በዚህ እስኪ አንተ እንግዲህ መቼ የተሰሩበት ቆይ ቅድም የሆነ ነገር ብለሻል። በስህተት ይሆን በትል የተሰሩበት አይቀመጡበትም እንዴ? ሌላ ነው እኔ ምን አውቃለሁ። እንዴ አይፈነዳም እንዴ? እኔን የሚያክል ሴትዮ ቁጭ ስልበት እንዴ? እኔ እኮ ወፍራም ነኝ። ቆሞ ነው የሚያድሩት። እኔ ምን አውቃለሁ። ቅድም ቤት ታየው ሙኒት እንደው እውነት ቁጭ ብለሻል አለችኝ። ይኸው ቁጭ ብያለሁ አልኳት። እኔም አይቼዋለሁ። እሷ ራሱ በሱ ሄዳብሻለች። በሳክስ ሞት ነበረ። የእሷን ራሱ ቪዲዮ አየሁ። አይ በቃ እችን ሰው ምንም መጣላት አይቻልም። ፍቅር የሆነች ልጅ ናት። ምን ላ እኔ በጣም ፍቅር ነኝ ወላሂ። በእውነት መጣላት አይቻልም። አይ ክፉ ነገር ለማንም አልፈልግም። ስህተቶች ሲፈጠሩ ደግሞ ከተማ የት ነበርሽ? ሀገር ቤት ግን እስቲ አውሪ። አዲስ አበባ የሩዋንዳ ልጅ ነኝ እኮ። ለዚህ ነው መጣላት አንችልም። አንቺ የሆነ ተዘጉምቡ የሆነ እንረጋግጥ ነበር። ኤሌመንተሪ ካቴድራል ነው የተማርኩት። 9ኛ ክፍል ቲኤምኤስ 10 11 12ን ጥቁር አንበሳ። እንግዲህ በነ ክዊንስ በነ ጊዮን በነዛ ሰዓት የነበርኩ ልጅ ነኝ። በዛም ዘመን ጋራው እንደዛ ነበር ወይስ አሁን የመጣ ነበረ? ግን እንደዚህ አላበደም። ከወለድኩ በኋላ ነው እንደደነገጠው። እንትኑም ቫይታሚኑም ተስማምቶኝ ነው። አሪፍ ነው፣ አሪፍ ነው። አይ ሰምተህ አታውቅም? ባሏ ጭነ እርጥብ ነው ወይም ሚስቱ ጭነ እርጥብ ናት ይባላል። አበሻ ሲተርት አግብተህ ስትወፍር ወይ ቆንጆ ስትሆን ሲስማማ ምናምን ሚስቱ ጭነ እርጥብ ናት፣ ካገባ እሱ እንዲተለወጠ እንዲያማረበት ይባላል። እኔም ጭነ እርጥብ ባልየውማ በየት በኩል ምን ዞር ስትል ጋራ ነው የሚያየው። ዞር ስትል ጋራ በየት በኩል ሌላ ሰማያ ጊዜ ያለው በየት በኩል ነው ሌላ የሚያየው? ችሎታ ነው። ይሄም አንድ ችሎታ ነው ማሰሪያ። እስቲ አይ በውስጥ አወራለሁ። የሆነ ነገር ከሆነ ሰዎች ጋር ተታረቅ የሚል ነገር ሰምተናል። የከተማ ልጅ ናት፣ ቂም የምትይዝ ነገር አይደለችም። ስለዚህ
ያው ልጆቻችን ቀይ መስመሮቻችን ነው። እኔ እንደዚሁ ዝም ብዬ ወድሃለሁ ድሮም ቢሆን ከጓደኛዬ ጋር እንኳን ከሳሪ ጋር ስትነጋገሩ እንደዚህ እንደምትገባበት ስላላወቅኩ መጥቼ ሁሉ አናግሬሃለሁ አይደለ? በጣም በጨዋታ በፍቅር በደስታ በጣም ሰው ሙድ ሰው ነኝ ዮኒ። ቀይ መስመር ያለችብኝ ነው በሳራ ጉዳይ። በሳራ ሳሪ ወላሂ ምስኪን ልጅ ናት እስክታቃት ድረስ ነው ከምን እዚህ እንደደረሰች ደግሞ ሁሌ ታደንቃት ጉዳይ በሬጅስቶን እኔ ቤቶች አንድም ነገር እንዳትሉ ደግሞም አትሉም ማቃለሁ ምንም አትሉ እና እንኳንም በመሀላችሁ አልገባ አላለችም መሲ ብሬጅስቶን። የሁሱን ነገር በእናት ንገራቸው እሺ። ንገሪያቸው ይኸው አለሽ አላችሁ እዚሁ ነገር የዛን ዕለት አለባበሴ ልክ አልነበረም፣ ጭራሽ በእንደዚህ አይነት ቦታ መገኘት የለባችሁም ብሏል። ደስታችን ደስታችን ነው፣ ባህላችን ነው። አንዳንድ ጊዜ ደግሞ ለሌሎች መደናቀፊያ መሆን የለብንም። እኔ ሁሉንም ሃይማኖት እወዳለሁ፣ አከብራለሁ። አንድ እህት ግን ቅድም ቤት የመታ የተናገረችው ነገር በጣም ስለነካኝ ነው። እኔ ለሃይማኖት ምሳሌ የምሆን ሰው አይደለሁም፣ ብሆንም ደግሞ መሳሳቻ ምን አንቺ ኡስታዝ አይደለሽ ሀጂ አይደለሽ ምን ያረኩት ነገር ስህተት ነው። እናንተ እንዳታረጉት። እኔም አልደግመውም። ወደፊት በሂጃብ እንገናኛለን ኢንሻአላህ። በሂጃብ ሆነሽ ሰርግ ብትጠሪ እሄዳለሁ። አሁንማ ካሜራ ምን ሆነ መሰለሽ? የአሁኑ ትልቁ ችግር ምን መሰለሽ? መታወቅ ነው። ሰው ከታወቀ በኋላ በካሜራ ተጥዶ ነው የሚጠብቅሽ የትም ቦታ ላይ ምንም ሆነ። የሚያሳዝነው እሱ ነው። ሌሎቹ ከአሁን የማይታወቅ ስንት የሚጨፍር ስንት ብዙ ነገር የሚያደርጋል። ግን የታወቀ ሰው ሲሆን እያንዳንዱ ነገርሽ ምን ይሆናል? ተቀርጾ ቁጭ ይላል። ይሄ ነው ልዩነቱ እንጂ ሌላው ጥሩ ሌላው ምን ሆኖ የደስታ ነው የተገለጠው። ሌላ ታሪክ የለው፣ ምንም ነገር የለው። እኔ አይቻለሁ ብዙ የሙስሊም ሰርጎች ሲጨፍሩ አይቻለሁ። መዋሸት ስለማልችል ጴንጤ በዩ ኦርቶዶክስ በዩ ምኑ የጴንጤ ያው ክላሲካል ሆኑ ግጥሙ ይቀየራል እንጂ አንድ አይነት በደንብ እስክታ ይወረዳል። ጉራግኛ ይጨፈራል፣ ትግርኛ ይጨፍራሉ፣ ሁሉ አይነት አለ። ስሙ ግን ይቀየራል ደሴ እንጂ የትም ዓለም ላይ የደስታ ቀን ሰው ሴሌብሬት የሚያደርገው የባህላዊ አይነት የራሱን ካልቸር በማሳየት ነው። ስለዚህ እኔን አይታችሁ አትሳሳቱ። እኔ ለእስልምና ምሳሌ መሆን ሰው አይደለሁም። የራሴ ህይወት ነው ያለኝ እና በራሳችሁ ተከተሉም እያለች ነው። ያንን ነው እንግዲህ የሰማሁት። ተፋተናል ማለት ነው። እኔ እናንተ የምትጨምሪ ምን ከዚህ በኋላ ምን አደርጋለሁ? እኔ እኮ ሰገጤ አይደለም። በጋራ ትንሽ ነበረ አስፈታሽ። ኧረ ተው እንዳያልቅ እንዳይሟሟ ፈርቻለሁ ለራሴ። አሁን ሰው ማሻላ ብሎ ካልሆነ ጉድ ነው። አሁን አለቅ ወደፊት መሰራት አይቀርም በዚህ ከቀጠለ። ምኑን ነው የምትሰሪው? ከዚህ በላይ ምን ልታረጊ? ካበላሹት አይን ከበላው እንግዲህ መሰራት አይቀርም። አዎ ያበሻ አይን እኮ ያደርግ ይሄዳል ይላል። ሬሳ ነው የሚያደርግ ያበሻ አይን። አንቺም ግን እውነት ለመናገር አውቀሽ ነው አይደል ሸብ አድርገሽ የመጣሽው? ወላሂ አይደለም ወላሂ ተንጀላገገ ልብሱ ልብሱ ያለ መቀነት እንጅልግግ ነው የሚለው። ስለዚህ ከዚህ በኋላ ደግሞ ያስፈልጋል። እድሜያችንንም አስበው። እኔ ህፃን ልጅ አይደለሁም ትልቅ ሰው ነኝ። እንግዲህ ማሳየት እድሜ እኔ በዚህ 100% መናገር እችላለሁ። እድሜ የራስ አጠባበቅ ነገር እንጂ በጣም ማርጀት አለማማር በጣም እፈራለሁ። ኦኬ ጎበዝ። እንደዚህ ከሆነ ለምን መሰለሽ በእድሜ ቢሆንማ ወረድ ይል ነበር። ትንሽ ጉልበትሽ ጋር ይደርስ ነበር። ወርዱ እዛው ቦታው ላይ ይጠብቅ። በሊዮኒ መልካም ጊዜ ይሆንልሽ። መልካም ጊዜ ይሆንልሽ። ካስቀየምኩ ይቅርታ። ያው ራስ እኔም ሶሪ እናቱ። ግን ያ ነገር ሲባል አብረን ገብተናልን በመሀል የነጭ ቅማል ጋም ነገር ስላለ ያ ተሄዶ ነው እንጂ በፊት እኔ አንድም ቀን ስላንቺ አውርቼም ክፉም አውርቼ አላውቅም። እንዲያውም ትመቸኛለች ምን ሰው ግን ነጭ ቅማል ብዙ ሰው ጋር ስለደረሰች እሷ ጋር ለዛ ነው። ለማንኛውም በቃ ይመችሽ። ከኔ ጋር በተቻለ ቤተሰብ